እናውቃለን። እኔ 40 ዓመት ተቀምጫለሁ አዲስ አበባን ምን እንደምትመስል እናውቃለን። አሁን ደግሞ ሶስተኛ የዲፕሎማቲክ ከተማ አገር ነች። ምን ያህል አድናቆት እንደተገኘ እናያለንና የተሰራውን ስራ አለማድነቅ ንፉግነት ነው የሚሆነው። ስለዚህ ታሪክ የምትሰሩ ሰዎች በየረድፉ ያላችሁ ሰዎች እግዚአብሔር ከናንተ ጋር እንዲሆን ለምናለሁ። ክብርት ከንቲባ እናንተ አሁን ትንሿን ነው የገለጻችሁ። እኛ ግን ድሮ ከንቲባ ምናልባት በመንገድ ሲያልፍ በርቀት የምንመለከትበት ታሪክ ተቀይሮ ልክ እንደ ስቴክሆልደር ቢሮአቸው ድረስ እየገባን እንደው ተጋነነ ይባል በ3 ወር አንዴ እየተገናኘን ልማቶቻችን እንዲፋጠኑ ጥያቄዎቻችን እንዲመለሱ ስላደረጉ ቤተክርስቲያን ታመሰግናለች። ይህን ሳንገልጽ ብናልፍ ታሪክም ስለሚወቅሰን ውሃ የሚቋጥር የሚዳሰስ በእውነት የሚያስገርም ስራ ተሰርቷል። ሰው ተግባሩ ጀግና ያሰኘዋል። ክብርት ከንቲባችን ጀግና የጀግና ነሽ። ዛሬ ፊት ለፊትሽ ቆሜ ይሄን አልኩኝ። በሌለሽበት ጀግና ብያለሁ። ያልኩበት ምክንያት ምንድነው? አድዋ 00 27 ዓመት ታጥሮ ሽንት ሲሸናበት ልቤ ያዝን ነበር። ሀገራችን በብዙ መንገድ የእድገት ጎዳና ውስጥ ገብታለች። ለውጦች እየተመዘገቡ ነው። ከተማችን አዲስ አበባ ብቻ ሳይሆን ሀገር አቀፍ ለውጦቹ እጅግ ትልቅ ክብር የሚሰጣቸው ናቸው። እነ ህዳሴ ግድብ እና አረንጓዴ አሻራ ብቻ ሳይሆኑ በተለይ በግብርና በኩል የመጣ ያለው ለውጥ ስንዴን ከመለመን መውጣታችን፣ የአምራች ኢንዱስትሪዎቹ በዚህ ደረጃ መነቃቃት፣ በኢንዱስትሪ ተለውጧል ብለን ያነሳ ነው። በአምራች ኢንዱስትሪው በአዲስ አበባ ብቻ ሳይሆን አጠቃላይ በመላ ሀገራችን ላይ ያለው ትልቅ መነቃቃትና የፈጠረው የስራ እድል ጭምር በርካታ ወጣቶቻችን ሰርተው ራሳቸውን የሚለውጡ ለቤተሰቦቻቸውም ለሀገራቸውም አቅም መሆን የሚችሉበት እድል ተፈጥሯል። በማዕድን በሌማት ትሩፋት እነኚህ ወደ አዲስ አበባ የሚገቡ ምርቶች እየተመረተ ስላለ ነው። በዛ ብቻ ሳይሆን በቱሪዝም፣ በጤና፣ በትምህርት ሀገራችን ውስጥ ከፍተኛ እንቅስቃሴ አለ። እዚህ ውስጥ የህዝብ ተሳትፎ አለ። ከፍተኛ የህዝብ ተሳትፎ አለ። በየወረዳችን ብዙ እናቶች ብዙ እህቶች ከኔም ጨምሮ 10 እና ከዛ ዓመት በላይ እየጠበቅን ያለ ነው የቤት ጥያቄዎች አሉ። እኔ እንደ ወረዳ 6 የኛ የምንኖርበት አካባቢ ልጥቀሰው። ጃልሜዳ ስር ነው ያለነው ወይ ደግሞ ቴሌ ጃርባ መረዳ ከኦሮሚያ ወረታች ይዞ እስከ ታችኛ በር ያለነው ማህበረሰብ ምን ነው ክብርት ከንቲባችን በዚህ ጋር አንድ ቀን በመኪና አልፎ አቁም እንደ እኛ ስለምንድን ነው የሚያለማ ምንዋል? ነጋዴዎች በአሁኑ ሰዓት ብዙ ስራ እየሰሩ ብዙ ከመንግስት ጋር የሚያጣላ ስራ እየሰሩ ነው። ሰሞኑን ዘይት እየደበቁ ነው። ዘይት ዛሬ 2000 ብር ደርሷል፣ 1900 ደርሷል። ስለዚህ የማብራት ችግር አለ፣ የመንገድም ችግር አለ። ህዝቡ ባዋራ ሊያልቅ ነው። ልማት ሁላችን ጋር እስኪደርስ እንዴ በጣም ገና እኮ ነው። ሁላችንም እጃችን እሳት ውስጥ ጨምረን የግል ባለ ሀብቱም ሌሎች የሚያግዙ ተቋማትም እያንዳንዱ ቤተሰብ ግለሰብም ከመንግስት ጋር ተባብሮ በጣም ብዙ የሰራነው ስራ አለ ብለን ምናነሳው ቢኖርም ገና ደግሞ ወደፊት ብዙ ስራ ይቀረናል። ስለዚህ የኑሮ ውድነት መዋቅራዊ ችግር ነው። በቅድም የተባሉ የዋጋ አላግባብ የሚያስወድዱ ምናምን ያልናቸው ከዛ ውስጥ ትንሽዬውን ሚና ነው የሚጫወቱት። ትልቁ ነገር ያለው ምርትና ምርታማነትን መጨመር ላይ ነው። ግብርና ማምረት፣ ኢንዱስትሪ አካባቢ ያሉ ያ ነው ትልቁ መፍትሄ ማለት ነው። ወገባችንን ጠበቅ አድርገን አስረን ምርትና ምርታማነትን መጨመር ስንችል ገበያውን በምርት ማጥለቅለቅ ስንችል ነው ትልቁ መፍትሄ የሚመጣውና ስራ መስራት ይፈልጋል። ስራ እድል ፈጠራም እንደዛው በጣም የወጣት ሀገር ነን። ብዙ ወጣት ወደ ስራ ገበያ በየአመቱ ይቀላቀላል። ያንን ወጣት መሸከም የሚችል ኢኮኖሚ መገንባት መቻል አለብን። ቀላል እንዳይመስለን ይሄንን ማነሳው። ከቤት ችግር አንፃር አሁን እንዳላችሁት ነው የቤት ችግር አለ። ቅድም እንደተናገር ነው ለሁሉም ቤት መስጠት አንችልም።
ማይሆን ነገር ቃል ገብተን አንሄድም። በዘንድሮ ዓመት በ2018 100,000 ቤቶች ጀምረናል። እንደ መንገድ እንደ ውሃ ትልቅ ካፒታል የመደምንለት የአዲስ አበባ ልማት የለም። እውነቱን ለመናገር ቅድሚያ የተሰጠው ኮሪደር እኛ አካባቢ አልደረሰም፣ እዚህ አካባቢ ብቻ ነው ትኩረት ያደረጋችሁት የሚል ነው። በቅድሚያ እንኳን በዚህ ደረጃ ኮሪደር የኔ ጥቅም ነው ጥቅሜን ነው የሚያስጠብቅልኝ ብሎ ህዝብ የሚጠይቀው ልማት ሆነ። ዋናው እሱ ነው። ከዛ ውጪ እንሰራለን እንደርሳለን። ቅደም ተከተሉን ደግሞ ለመጠበቅ እናንተ ትንሽ ትግስት ታደርጉልናላችሁ ማለት ነው። አዲስ አበባ ላይ ከአመራር ጀምሮ ሀብትን በአግባቡ መጠቀም ማህበረሰብ ከማስተባበር አንጻር ያሉ ልምዶች ወደ ሌሎችም አካባቢዎች ቢሻገሩ ሌሎችም ክልሎች ሌሎችም ከተሞች ቢማሩባቸው በሚል የተነሳ በጣም ጥሩ ሀሳብ አለ። ከወዲሁ እየተደረገ ነው። ክብርት ከንቲባ እኔ እስከማውቀው ድረስ በብዙ ከተሞች ላይ የሚደረጉ የኮሪደር ልማቶችን በቀጥታ ይደግፋሉ። ሀገራችን ኢትዮጵያ ስር የሰደዱ የቆዩ ችግሮችን በመቅረፍና ወደ ብልጽግና ማማ ለመሻገር የሚያስችል ትክክለኛ አቅጣጫ ይዘን እየተጓዝን እንገኛለን። በዚህ ረገድ ላይ ሀገራችን በበርካታ ፈተናዎች ውስጥም ሆነን በርካታ ስኬቶች እየተመዘገቡ ይገኛሉ። ሌላኛውን አዲስ አበባ ሌላ በማታ ስትታይ እኮ አትታወቅም። አሁን ላይ አባቶች እየተናገሩ እንደነበረው ማለት ነው። ዛሬ ላይ ልዩዋን አዲስ አበባ ተፈጥራለች። እኛ ብቻ ሳይሆን ጠላቶቻችን የሚወዱንም የማይወዱንም ሳይወዱ በግዳቸው እንዲመሰክሩ የተደረገበት አገራዊ ለውጥ እጅግ የሚያኮራ ነው። ከአዲስ ሕይወት ትምህርት ቤት ጋር ያለው መንገድ ለረጅም ጊዜ እንዲሰራ ጥያቄ ሲቀርብበት ነበርና እሱ መንገድ እስካሁን አልተሰራም። አስፋልት ይሆናል በሚል እስካሁን ስላልተሰራልን እሱ ቢሰራልን ጥሩ ነው እንላለን። የመብራት መቆራረጥ ስላለ እሱ ጥያቄ ቢፈታልን እንላለው። አጃምባ ትምህርት ቤትና ረጲ ጃፓን በፈረቃ ነው ተማሪዎች እየተማሩ ያሉት አንደኛ ደረጃ ትምህርት ቤት። ይሄ ቢታይልን እንላለው። የብልጽግና መንግስት ትልቁ እይታው ህብረተሰቡን ማዳመጥ፣ ህብረተሰቡ ጋር የሚነሱ ጉዳዮችን ፈጥኖ ወደ እቅድ እያስገቡ ችግሮችን እየፈቱ መሄድ፣ ችግር እየፈቱ ብቻ መቆም ሳይሆን ግን አዳዲስ ደግሞ ህብረተሰቡን አንድ ላይ የሚያቆሙና ለሀገር ብልጽግና የሚሆኑ አዳዲስ ራዕዮችን ደግሞ እየነደፉ ወደፊት መራመድ የሚለው መርሁ ተግባራዊ በማድረግ ረገድ በአንድ በኩል በየደረጃው ያለው መዋቅር ከህብረተሰቡ ጋር ውይይት እያደረገ ነው የመጣው። የተነሱ ነጥቦች በሙሉ ይዘናቸው ዛሬ መፍታት የሚቻሉት ዛሬ ይፈታሉ፣ ነገ ሊፈቱ የሚችሉት ነገ ይፈታሉ። የዛሬ ዓመት የሚፈልጉት ጊዜ የሚፈልጉት ደግሞ ጊዜ ፈልገው ይፈታሉ። መፈታት የማይችሉት ደግሞ መልሰን በዚህ ምክንያት እነዚህ ጉዳዮችን መፍታት አልቻልንም፣ ይኸው ተረዱን የምንልበት ነው። ተደባብቀን የምንኖርበት አይደለም ማለት ነው። በህዝብና መንግስት መካከል ያለ መተማመንን ሊሸረሽሩ የሚፈልጉ አካላት በእነሱ የሚሰነዘሩ ያልተገቡ የሰዎችን ስሜት የሚኮረክሩ ሀሳቦች በሚዛናቸው ማየትና ችግሮቹን በደረጃ እየፈታን መሄድ አስፈላጊነትን በዚህ መድረክ ሪኮግናይዝ ማድረግ ፈልጋለሁ። የውሃ ስርጭት ፍላጎቶችን ለማህበረሰቡ ከፈረቃ ነፃ የሚደረጉበትን ስራ በረጅም ጊዜ ለመስራት በጣም ሰፋፊ የሆኑ ስራዎች በከተማ አስተዳደሩ እየተሰራ ያለበት ሂደት አለ። ሰፊ የሆነ የመንገድ ግንባታ ጥያቄዎች ተነስተዋል። ነገር ግን የግንባታ ጥያቄዎቹ ደግሞ እናንተም እንዳነሳችሁት በአይንም እንደሚታየው ደግሞ ሁሉም ሊባሉ በሚችሉ ደረጃ ወደ ግንባታ ገብተዋል። ይሄንንም በደንብ ወስደን የተጀመሩ የመንገድ ግንባታዎች በጣም ባጠረ ጊዜ በተቀመጠላቸው የጊዜ ሰሌዳ መሰረት እንዲጠናቀቁ የምናደርግባቸው ሁኔታዎች ይፈጠራሉ። ባለው እይታ ባለችው ማስተር ፕላን ብቻ መንደፋደፍ ነው እንጂ ትልቅ እይታ ይዞ ከመስራት አኳያ የነበረውን ችግር ከፍ አድርጎ ለማየት የሚያስችል የ20-30 ዓመት እይታ ኑሮን ለማልማት የሚያስችል እንቅስቃሴ ውስጥ ተገብቷል። ከዚህ አኳያ ከተሞች ለኑሮ ለሰው ልጆች ኑሮ የተመቹ አካታች እንዲሁ ዝም ብሎ ተኝቶ የሚነሳባቸው ከተማዎች ብቻ ሳይሆን
የዛሬን ሰላም አድረናል የነገን እንጃ ብለው የሚያስቡበት ከተማ ሳይሆን ለኑሮ የተመቸ ተወዳዳሪ ከተማ የመፍጠር ጉዳይ ታቅዶ እየተሰራ ነው ያለው። ለዚህ ነው እነዚህ ስሉጥ የምንላቸው ወይም ደግሞ ስማርት ከተማ ያስፈልጋል። ስማርት ሰርቪስ፣ ስማርት ኢኮኖሚ፣ ስማርት ትራንስፖርት፣ ስማርት የሆነ አገልግሎት ያስፈልገናል ተብሎ በቴክኖሎጂ የተደገፈ ልማት እንዲኖር እየተደረገ ነው ያለው ከተማ ላይ። ሰው ተኮር ድሃ ተኮር መሆን አለበት። ቤት የምናለማው ሁሉንም ያቀፈ መሆን አለበት። ባለሀብቱም እድል የሚያገኝበት፣ ድሃውም ትኩረት የሚያገኝበት እድል። የመሰረተ ልማት አቅርቦታችን ስታንዳርድ መሆን አለበት። እኛ የተለየን አይደለንም። የግድ በቆሸሸ አካባቢ እንድንኖር አልተፈረደብንም። ይልቁንም የተሻለ ቤት ልማት ያስፈልገናል። የተሻለ ስታንዳርድ ያስፈልገናል። የምናያቸው ቀለሞች፣ የምናሸታቸው አበባዎች፣ የምንኖርባቸው ሜዳዎች፣ የምንኖርባቸው አካባቢዎች ግሪን መሆን አለባቸው የሚሉ ጉዳዮችን ጭምር እና ጥግግት ያለው ግን ስታንዳርድ የሆነ የኑሮ ሁኔታ ያለውን የግሉ ሴክተርን ያሳተፈ ልማት እንዲኖር የሚያስችሉ ሁኔታዎች ናቸው ትኩረት የተደረገባቸው። መብራት ለስሙ ተገጥሞ እንትን ብሏል፣ ግን እየሰሩ አገልግሎት እየሰጡ አይደሉም። መብራት ኃይል ይሄን ምላሽ ቢሰጠን ጥሩ ለውጥ አለ። እንደው ይበልጥ ደግሞ ቀልጣፋና ፈጣን አገልግሎት ማግኘት በምንችልበት ጉዳይ ላይ አሁንም ጥሩ ስራ እንዲሰራ ለማሳሰብ ነው። ትላልቅ ኢንዱስትሪዎችና የግሉንም ዘርፍ አስተባብሮ ወደ ስራ የማስገባቱ ስራ በስፋት ቢሰራ የዋጋ ንረቱን ለማስቆም መመሪያ መቀየርም ጭምር ካለበት ነጋዴዎች መካከል ገብቶ ነፃ ገበያ የሚለው ነገር ስለሚያስርም ጭምር ማለት እዛ አካባቢ የተሻለ ስራ ቢሰራና ኑሮ ውድነቱ ላይ የተወሰነ ከዚህ በላይ ቢካሄድበት የሚል ነገር አለ። የውሃ አቅርቦት ላይ ኢንዱስትሪዎች እየተቸገሩ ነው። ራሳችንም ለመቆፈር በሚፈለገው አንዳንድ ከከርሰ ምድር ውሃ ጋር ያሉ ፖሊሲዎች በግማሽ ኪሎ ሜትር ሬዲየስ የሚባል አለ። አንዱ ከቆፈረ አንዱ አይቆፍርም የሚባል ወይንም ደግሞ ቢሮክራሲውንም እየጠላ ብዙ ሰው አይቆፍርም። ውሃ አንደኛው ችግር ነው። እዚህ አካባቢ ኢንዱስትሪ አካባቢ ነው። ከፍተኛ የሆነ ውሃ ፍላጎት የውሃም የመብራት ፍላጎቶችም አሉ። እነዚህን ሁለት ስራዎች እየሰራን እንገኛለን። አንደኛው ያለው መሰረተ ልማቶችን ማደስ ነው። በተለይ መስመሮቹን መቀየር፣ ፖሎቹን መቀየር። ወደ 55 ኪሎ ሜትር የሚሆን መስመር የተቀየረ ይገኛል። ኦልሞስት ተቀይሮ አልቋል። አሮጌ የሆነው ማለት ነው። ችግር ነበረባቸው። እነዚህ ጎንም ትራንስፎርመሮች ተጨማሪ እንዲገቡ ብናደርግ የነበረውን የኃይል ችግር መፍታት የሚቻልበትን መንገድ የተሰራ ይገኛል። ፖሎችን ወደ 1107 የሚሆኑ ፖሎች እየተቀየሩ ይገኛሉ። እንጨት የነበረው ወደ ኮንክሪት መቀየር፣ በጣም ሮንግ ሳይዝ ይዘው የነበሩትን በሙሉ በዛ ደረጃ ላይ የመቀየሩ የማስተካከሉ ስራዎች እየተሰሩ ይገኛሉ። በዚህ ክፍለ ከተማ ላይ የሚያስፈልገው የውሃ መጠን 53,000 ሜትር ኪዩብ ነው በቀን አሁን ባለው እየሰጠን ያለ ነው ማለት ነው። የሚያስፈልገው በጣም ብዙ ነው እየቀረበ ያለው። ይሄ በሳምንት አንድ ቀን ሁለት ቀን ቅድም እናገኛለን ያላችሁት እንደ ቦታው አቀማመጥ ከፍ ያለ ቦታ ዝቅ ያለ ቦታ የኛ መዋቅርም የሚያጥፋቸው ጥፋት ተጨማምሮበት ያሉባቸው ጉዳይ ነው። ወደ 98,906 ቆጣሪዎች አሉ የምንበቡ ይሄን ሁሉ ሰዎች አሉ ማለት ነው። ይሄ ምን ያህል ኤፊሽንት ነው የሚለውን በደንብ መፈተሽ ይገባናል። ግን ተጨማሪ ውሃ ማልማት አስፈላጊ መሆኑን እንደ ፌዴራልም እኛ እናውቃለን። የገርቢ የሲቪሉንም በተቻለ መጠን ገንዘብ ከውጭ እንዲገኝ ከአስተዳደሩ ጋር እየሰራንበት እንገኛለን። ተጨማሪ ሲመጣ ብዙ ነገሮችን ይፈታል። እስከዛ ግን ጭቋላ ከርሰ ምድር ውሃ ፕሮጀክት ይሄንን ቡስት ያደርጋል ብለን እናስባለን። ስራዎች ተጀምሯል። በዛ ልክ እናግዛለን። ይህ ሀገር የመስራት ሀገር የመገንባት ሂደት በዚህ በተፋጠነ መንገድ እየሆነ ያለው መንግስትና ህዝብ በጋራ ተደማምጠው ስራ ተከፋፍለው የቄሳርን ለቄሳር እየሰጠን መሄድ ስለቻለን ጭምር እየሆነ ያለ ጉዳይ እንደሆነ ማየት ያስፈልጋል። ይሄን ሰርታችኋል፣ እናመሰግናለን። ይሄ ደግሞ ቀርቷል፣ በዚህ መንገድ ቢታይ ቢታረም የሚል ተግሳጽም ጭምር አለው። ይሄ የተጠያቂነት ስርዓት ግንባታ ሂደት አካል ነው ማለት ነው። የሀገር ውስጥ የስራ እድል ፈጠራ ስራ በየአመቱ እየጨመረ ነው የመጣው። ማርካት ግን ላይ ተጨማሪ ስራ ይጠይቃል፣ ስራም ይፈልጋል። ቅድም እንደሚነሳው ባለሀብቱም ይሄን ኦፖርቹኒቲ ማስፋት ላይ መበርታት አለበት። በራሳቸው ስራ ለመፍጠር የተዘጋጁ ወጣቶችን ደግሞ ምህዳሩን ምቹ አድርገን ማነቆ ፈተን ወደ ስራ ማስገባት አለብን። በአማካይ ግን በየአመቱ እየተፈጠረ ያለው የስራ እድል በጣም ትልቅ ነው።
የገነባው ቤት ቢመቻችለት እይታ ውስጥ ቢገባ። ምክንያቱም ኑሮ ይፈልጋል እኮ ትዳር ይፈልጋል፣ ይመሰርታል። አሁንም እናቱ ቤት ይኑር ተደራጅቶ ከሰራ በኋላም መልሶ ወደ ቤት ኪራይ ያደርጋል ያን ነገር እይታ ውስጥ ቢገባ። ትልቁ የፖሊሲ ለውጥ የምንለው በፊት ቤት ገንብቶ የማስተላለፍ ብቸኛ ኃላፊነት የከተማ አስተዳደሩ ነበር። አሁን ግን ሁሉንም አቅም ለመጠቀም ግን የቤት አቅርቦቱን ለማሳደግ የሚያስችል የተለያዩ ተዋናዮችን ማካተት ተችሏል። ስለዚህ የቤት ባለቤትነት በእነዚህ አግባብ ሙሉ ይፈታል ተብሎ አይደለም፣ ግን የቤት አቅርቦቱን በማሳደግ አሁን እያጋጠመ ያለው ከቤት ክራይ ከአቅርቦት ችግር ጋር የነበረውን ለመፍታት የሚያስችል ከዛም አልፎ እኮ ቤትም በኢንዱስትሪ ማምረት የሚያስችል በጅምር ደረጃ በከተማችን ውስጥ ለመጀመሪያ ጊዜ ስራ የጀመረበት አግባብ አለ። ስለዚህ እኛ ማድረግ ያለብን ከተማ አስተዳደሩ እነዚህን አማራጮች ተጠቅሞ ቤት ተደራሽ ማድረጉን አቅርቦቱን ማሳደግ አለበት። በሌላ በኩል ደግሞ የቤት ተጠቃሚነትን ከማረጋገጥ አንጻር እኛም ገቢያችንን የሚያሳደግ በስራዎች ላይ በሚገኙ እድሎች ሁሉ ተጠቅሞ የራስን ገቢ ማሳደግ ይጠይቃል ማለት ነው። ይሄን ማድረግ ከተቻለ በየትኛውም አግባብ በቀጥታ ቤት ባለቤት ባንሆንም ከፍለን መኖር የምንችልበት እድል እየተፈጠረ ስለሆነ እሱን እድል መጠቀም ተገቢ ነው ብዬ አስባለሁ። የምጠይቀው ጥያቄ በወጣት ላይ ነው። በአብዛኛው ወጣት ስራ መቀጠር አልቻለም። የሰራህበትን አጽፈና ይባላል፣ የስራ ልምድ አጽፈና ይባላል። ይሄ ለምንድን ነው የሚሆነው? አንዱ ከስራ እድል ፈጠራ ጋር ታይዞ ቅድም እንግዲህ በአንድ በጀት ዓመት ውስጥ ከ350 ሺህ ያላነሰ የስራ እድል እየተፈጠረ ነው። እዚህ ከተማ ውስጥ ሀብታችንን ለልማት በዋልን ቁጥር ከፍተኛ የስራ እድል በቋሚነትም በጊዜያዊነት የሚፈጠርበት እድል አለ። ግን በተፈጠረው የስራ እድል ልክ ምን ያህል ነው እኛ ሰርተን የራሳችንን ገቢ ፈጥረን በሂደቱ በሚፈጠረው ክህሎት ምን ፈልገውን እንሰራለን የሚል እሳቤ እንዲመጣ ማድረግ ላይ ለውጦች ቢኖሩም አሁንም ያመለካከት ዝንፈቱና ጉለቱ ሰፊ ነው። እዚህ ከተማ የሚፈጠረውን የስራ እድል እኩል ለመቀበል ምን ያህል ዝግጁነት አለ ከተባለ ክፍተቶች አሉ። ከዚህ አንጻር ግን እንደ ከተማ አስተዳደር ክህሎት መር የሆኑ ስልጠናዎች እንዲሰጥ በዚህም የስራ እድል እንዲፈጠር ከዛም ባሻገር ደግሞ ባሉ ጸጋዎች ሁሉ በተለያየ አደረጃጀት እንዲደራጁና የስራ እድል ተጠቃሚ እንዲሆን በማድረግ ላይ እየተሰራ ነው። ለውጦች አሉ፣ ግን የተሟላ ማድረግ ላይ እኛም የበኩላችንን ሚና መወጣት አለብን። እየተፈጠረ ያለው የስራ እድል ግን ቀላል አይደለም ነው። ውሃ ዛሬ ለፋብሪካ ትላልቅ ፋብሪካዎች ሀገራችን አይኖራትም ማለት አይደለም። ለፋብሪካዎች የምንጠቀመው ከዛው ውሃ ነው። እንደዚሁም ለግብርና ለከተማ ግብርናም እንደዚሁ እነዚህ ታሳቢ ተደርጎ በየአካባቢው የጥልቅ ጉድጓድም የሚሰራበት ሁኔታና መፍትሄ ቢሰጥ የሚል ጥያቄ ነው ያለን። ፋይናንስ በራሳችን በጀት ብቻም ሳይሆን ተጨማሪ እየፈለግን ነው። ሁለተኛው ደግሞ እነዚህን ችግር ለመፍታት የሚያስችል በቅንጅት ከኦሮሚያ ጋር በቅንጅት የተሰራ ነው። ስለዚህ ይሄ ማሳካት ሲቻል ችግሩን እየፈታ እንሄዳለን። ግን ደግሞ በሂደቱ ደግሞ አሁን በተለይ የሰሜናዊ የአዲስ አበባ ክልል ጋር ተያይዞ ውሃ ማዳረስ ከባድ ነው። አሁን ቢያንስ አንድ ጊዜ መጥቷል፣ መሻሻል አለበት። ይሄን ለማድረግ ደግሞ ኮሚትመንት ተወስዶ በእቅድ ውስጥ አካቶ ለመስራት ጥረት እየተደረገ ነው። ዘይት በጣም ከአቅሙ በላይ የሆነ ነው። ሱቅ ሄዶ እንኳን ለመግዛት ሱቆች ከደላላ ጋር ተነጋግረው አሁን አየሩን ያዙት፣ ይሄንን ጨምሩ፣ እንደዚህ ጨምሩ። ማህበረሰቡ በጣም እየተሰቃየ ነው። እስቲ መንግስት ትኩረት አድርጎበት ስለዚህ ለሸማቾች ዘይቱን በሸማች በኩል እንደፈለግነው እንደ በፊቱ ብናገኝ ማህበረሰቡም አሮጊቶች በተለይ አይጉላሉ። መገልገያ መዝናኛ ክበብ እና የህዝብ የሚደርስበት ሸማች የሚባል ማህበር አለ። ግን አገልግል የሚባል ድርጅት አቅራቢ ቤት ለቤት ለማህበረሰቡ ቤት ለቤት አቅርቦት እናደርሳለን በሚል እምብዛም አይደለም። አሁን ማህበረሰቦቻችን ህብረተሰቦቻችን ቅሬታ ላይ ናቸውና ወይ በሸማች አንድ ፊትኑ እንዲሆንልን በየአካባቢያችን ላይ ሸማቾች ስላሉ ማለት ነው። ከሸማች ጋር ተያይዞ አንዱ አገልግልን በኔጌቲቭ የተነሳበት ብዙ መልሰን ብናየው አይሻልም ወይ? ምክንያቱም አገልግሎት ለመስጠት የተቋቋመ ሸማች ተገልጋዩ የሚፈልገውን በተሻለ ማቅረብ ላይ ማተኮር አለበት። ዘይትን በተመለከተ እንደ ከተማ ችግሩ ይታወቃል። ይሄን ከመፍትሄ ከመስጠት ጋር ተያይዞ ግብረ ኃይል እንዲቋቋም ተደርጓል። በከተማ በምክትል ከንቲባ አቶ ዣንጥራ የሚመራ ባይዜ በከተማ ውስጥ ባለው ማጣራት የዘይት እጥረት አይደለም ከገበያ ስርዓቱ ጋር ተያይዞ ያሉ ጉለቶች ነው። ይሄን ለማረም ጥረት እየተደረገ ነው። ለሸማቾች የማይቀርብበት አግባብ ካለ ይሄም ተጣርቶ ምላሽ ለመስጠት ጥረት ይደረጋል። አሁን ባለው የዘይት አቅርቦት ችግር አይደለም።
ከገበያ ስርዓቱ ጋር ነው። ለዚህም ነው መንግስት ኮሚትመንት ወስዶ እያንዳንዱን የህብረት ስራ ማህበር ሪፎርም እንዲደረግ በዋናነት በህብረተሰቡን በማገልገል ላይ ገቢያቸውን እንዲያገኙና መልሶ ህብረተሰቡ የሚጠቅሙበት ሁኔታ ለመፍጠር ጥረት ተደርጓል። በቀጣይ ምን እናድርግ፣ ቀጣይስ ምንድነው የምንሰራው የሚለውን ስናስብ እንደ መንግስት እንደ ፓርቲ እስካሁን ያሳካናቸውን ድሎች ይዘን ይበቃናል፣ በጣም ጥሩ ነን ብለን አይደለም የተቀመጥነው። ዛሬ የምንነጋገርበት የጉባ ብስራቶች ያልናቸው ክቡር ጠቅላይ ሚኒስትራችን የህዳሴ ግድብ ላይ ያስተዋውቋቸው ለህዝብ ያስተዋውቋቸው አሁን ጥሩ ሰርተናል፣ ግን ገና በጣም ብዙ ይቀረናል። ከሀገራችን እምቅ አቅም ከሀገራችን ታሪክ አኳያ ገና በጣም ብዙ ይቀረናል የሚለውን ግንዛቤ ውስጥ ያስገባ ነው። ስለዚህ እስካሁን የሰራነውን በጣም ብናመሰግንም ከዚህ በላይ ደግሞ ገና በጣም ብዙ መሄድ አለብን። አዲስ አበባ ከተማ አስተዳደር ከልጅነት እስከ እውቀት ያሳለፍንበት፣ ያደግንበት፣ የተማርንበት፣ የኖርንበት ከተማ ነው። ትናንትናና ዛሬ ስናወዳድር እኔ አንዳንድ ጊዜ ተኝተ ስንነሳ የምናየው ለውጦች ራሱ በጣም ያስደምሙኛል። ስለዚህ አሁን ያለው ሁኔታና ዛሬ የትናንትና 5 ዓመት ወይ 4 ዓመት በፊት የነበሩ የከተማችን ገጽታዎች ከሌላው ዓለም ጋር ለማስተካከልና ለመብለጥ እየተሰራ ያለው ነገር በጣም የሚያስገርም ነው። አዲስ አበባ ትላንትና የነበረች ቆሻሻ ዛሬ ጽዱ ከተማ ሆና በፊት በስሟ ብቻ አዲስ አበባ የነበረች ዛሬ ግን በእውነት በዓለም እንድትታወቅ ያደረገ መንግስት ነው። ከተማሪዎች ጋር ተያይዞ ትናንትና እናቶች ለልጆቻቸው የሚሰጡት ሲያጡ ሲቸገሩ የነበረው በአሁኑ ሰዓት ግን በቀን 2 ጊዜ ጠዋት ምሳ እየተሰጣቸው እንደውም እውነት ለመናገር አንዳንድ ችግር ያለባቸው ልጆች በምሳ ሳህናቸው እየተቆጠረ እንደኔ ትምህርት ቤት እየተሰጣቸው ወንድሞቻቸውን እህቶቻቸውን ህፃናት ልጆች በማሰብ እየተረዱ ስለሚገኙ ይሄ መቀጠል አለበት የሚላለኝ። ስለ ትምህርት እኔ ተናግሬ አልጠግብም። ወንድሞቼ ማበላው አጥቼ ስለሞቱብኝ ዛሬ ትምህርት ቤት ቁርስ፣ ምሳ ቅድም አባቴ ተናግረዋል። ምንም የሌላቸው ልጆች በሳህን ለማታ ለራታቸው ይወስዳሉ። ምገባ ማዕከላችን እሱ ላይ የሚመገቡ ድሃ እናቶች ብታዩ በጣም ሁል ጊዜ ነው የሚያስደስተው። አንዳንድ ቦታ ላይ ስንጠይቀው እኩል አይነት አገልግሎት አናገኝም። ስቲል ናው የመጠጥ ውሃ ያልተዳረሰበት አንዳንድ ቦታ ላይ አለ። ውሃንም በተመለከተ ቅድም እንዳነሳሁት በዚህ ዓመት የሚሰራውን የውሃ አቅርቦትን ለማስፋት የተሰሩ ያሉ ስራዎች ዝርዝር በእቅድ ላይ ለማመላከት ተሞክሯል። ይሄ እንዳለ ሆኖ በፈረቃም ቢሆን በስርዓት ውሃ የሚደርስበትን ሁኔታ ከመፍጠር አንጻር ሰፊ ስራዎች የተጀመሩ ስራዎች ተጠናክረው የሚቀጥሉ ነው የሚሆነው። ከዛም ባለፈ ያው በቅርበት ያሉትን ችግሮች ደግሞ ተከታትለን የሚስተካከሉትን እያረምን እንሄዳለን። የ97 ኦር የ2005 ቤት ቆጣቢ 40/60 እና 20/80 የሚባሉ ስቲል ናው ተስፋ ሳይቆርጡ ይቆጥባሉና እነሱም ለወደፊት እንባቸው ብታብሱ። ከቤት ልማት አንጻር የቤት ልማት ላይ ከ97ም ይሁን ሌሎችን ሞዳሊቲዎች ተቀይሯል። በአጠቃላይ በ20 ዓመት ኢህአዴግ ቤት ለማቅረብ በሰራባቸው ጊዜ 176,000 ቤቶች ናቸው የተሰሩት። ነገር ግን በለውጥ መንግስት 380,000 ቤቶችን ገንብቶ ለተጠቃሚ ማድረስ ተችሏል ማለት ነው። ማወዳደር ይቻላል። በ4 እና በ5 ዓመት ለዘመናት ሲንፋቁ የነበሩትን ፕሮጀክቶች በመጨረስ ነዋሪውን የቤት ተጠቃሚ ለማድረግ እየተሰሩ ያሉ ስራዎች፣ በዚህ ዓመት ደግሞ 100,000 ቤቶች ይገነባሉ። እነዚህ የከተማዋን ነዋሪ የቤት ፍላጎት ለማሟላት የሚሰራ ነው። መንግስት ብቻ ሳይሆን ግን በሪል ስቴት በማህበራትና በተለያዩ ሞዳሊቲዎች የቤት ጥያቄዎችን ለመመለስ በሰፊው የሚሰራ ይሆናል ማለት ነው። ከአገልግሎት አሰጣጥ አንጻር አሁንም ማየት መቻል አለበት። ከተማ አስተዳደሩ አንዳንድ አካባቢ ማየት መቻል አለበት። በደንብ መዳሰስ መቻል አለበት። አገልግሎት አሰጣጥ አገልግሎት የሚሰጠው ሰው ልክ እንደዚህ አመራር ጎንበስ ቀና ብሎ ህዝብን የሚያዳምጥ ነው አንዳንዱ፣ ወይንስ ወንበሩን እንደው ገዝቶ ያገኘ የሚመስላቸውም ሰዎች ይኖራሉ። እዛ አካባቢ መልካም መልስ መመለስ ራሱ መልካምነት ነው።
ህዝብ ለማገልገል የተቀመጠ አካል መልካም መልስ መመለስ ላይሰራለት ይችላል። ህገወጥ ነገር ይዞ ሊሄድ ይችላል። የምትመልስበትና የምታስተናግድበት ወይ ግን መልካም መሆን አለበት። አገልግሎት አሰጣጥ ላይ እንደተባለው አመራር በማባረር አመራር በመቅጣት ባለሙያን በመቅጣት የተሰሩ ስራዎችን ዝርዝር ሪፖርት አቅርበናል። መንግስት አሁን የተገነዘበ ያለው ብቁ አመራር ብቁ ፈጻሚን መመደብ እንደተጠበቀ ሆኖ አገልግሎቶችን ከንክኪ ነፃ በሆነ መልኩ በቴክኖሎጂ ማገዝ አንዳንድ ከደግድሙ የሚታነሷቸውን ቅሬታዎች እያስወገደ ነው የሚሄደው። አሁን ለምሳሌ የመሶብ አገልግሎት በቅርቡ ነው የተጀመረው። እዛ ላይ የሚያጋጥሙ ችግሮችን ደግሞ እየፈታን እንቀጥላለን ማለት ነው። ስለዚህ የተነሱ ጉዳዮችን በተለይ ከአመራር አንጻር ወደ ታች ሲኬድ ያሉ ችግሮች አሉ የሚል ተነስተናል። ማስታወሻ ወስደናል። የት አካባቢ በምን አይነት ሁኔታ ነው እነዚህ ችግሮች እየታዩ ያሉት የሚለውን እንፈትሻለን። የህዝብ አገልጋይ የመሆን እድልን መጠቀም ሳይችል የቀረ አመራር ላይ የግንባታ የማስተካከያና እርምጃዎችን እየወሰድን የምንቀጥል ነው የሚሆነው። የእኛ አጀንዳ የጉባኤ ብስራቶችን ባስቀመጥነው ጊዜ ፈጽመን የኢትዮጵያን ማንሰራራት ማረጋገጥ ነው። የእኛ አጀንዳ ዘላቂ የሆኑ ለትውልድ የሚተርፉ ስራዎችን ሰርቶ ማለፍ ነው። እርስ በራሳችን የምንተራኮስበት፣ የምንጋጭበት፣ የምንተላለቅበት አጀንዳ ለብልጽግና ለዚች ሀገር አይመጥንም። የእኛም ምርጫ አይደለም። በየቀኑ የምንሰራው ነገር ቢኖር ይሄ እንዳይሆን ነው። በብዙ መንገድ ኢትዮጵያ በመነቃቃት ላይ ትገኛለች። ኢትዮጵያ ፍላጎቶቿን የሚያሳኩ በዓለም ደረጃ ቀና የሚያደርጉ በርካታ ስራዎችን በመስራት ላይ ትገኛለች። ባለፉት 7 ዓመታት እኛ በሃይማኖት ብንለያይ፣ በብሔር ብንለያይ፣ በትውልድ ቦታ ብንለያይ፣ በቋንቋ ብንለያይ እንደ ኢትዮጵያዊ አንድ ስለሆነን ችግሮቻችንን ለመፍታት አንድ ሆነን እንቆማለን የሚል ብስራት ነው ይህን ሁሉ ነገር እያመጣ ያለው። ኢኮኖሚያችን ቀና እያለ ጠንካራ እየሆነ ለኮሮና የማይበገር፣ ለግጭት የማይበገር፣ ለተፈጥሮ የማይበገር፣ ለተለያዩ ችግሮች የማይበገር፣ ከውጭና ከውስጥ ለሚቃጣ የጠላት ሽኩቻ የማይበገር ኢኮኖሚ እየተገነባ እየመጣ ነው ያለው።